ለዚህ አስጨናቂ ቀን እንድንጨነቅ ሳይሆን ከመጨነቅ የሚያድነንን ስንቅ እንድንይዝ ነው ቁርአን የወረደው። ነብዩ ሰለላሁ ዐለይሂ ወሰለም የደከሙት አብሽር መላው አለ፣ መምለጫውም አለ፣ መንገዱም ይሄው በዚህ ሂድ፣ ጨለማው እንዳትል አበራለህ፣ አላውቅም እንዳትል አሳወቀ፣ መከረ፣ ዘከረ። ምን ተይዞ ነው የሚከደው አላህ ፊት? በተለይ ደግሞ በዚህ ወቅት ፈተና በበዛበት የአኺረት ዘማን ጫፍ ላይ የቂያማ ምልክቶች እየታዩ ጉዞው ቀርቦ ወረቀቱ ሊጠቀለል ነው እኮ 9 ወር እንደገባች እርጉዝ እኮ ነው ቂያማ። ከዚህ በኋላ ከምልክቶቹ አንፃር የሚታየው ዛሬ ይሁን ነገ ይሁን መቼ እንደምትወልድ ብቻ ነው የማይታወቀው። በእንደዚህ አይነት ዋቂዕ ላይ ገፍላው ምንድነው? በላው እየተፈራረቀ ሙሲባው እየመጣ በእኛ ማዕሲያ ኢላ መተ الغرور ኢላ መተ الغفلة። ይሄ በደንብ እንዲሁ ከሐዋችን ከስሜታችን ዙሪያውን ከምናየው ከወስዋሱ ገለል ብለን ንጹህ በሆነ አእምሮአችን ራሳችንን ማሰብና አላህ ፊት ስንቅ ይዞ ለመቅረብ መዘጋጀት ያስፈልጋል። ከዚህ የበለጠ የሚሰጥ ምክር የለም። ذروة النصائح ነው። ለአኺራ ወቅበት፣ ለነገ ተዘጋጅ። ታልቃለች። ሂሳብ አለ አላህ ፊት። ሂሳቡ ደግሞ የሚሰነጋ አይደለ፣ ችላ የሚል አላህ ነው። ምንም ችግር የለውም። ዱንያህን ስራ፣ ከስብ፣ ተስራ አይደለም كأنك تعيش أبدا ስራ። ግን ምን ተይዞ ጉዞ አላህ ይሆናል። አላህ ወደሱ ይመልሰን። ثم